እዚህ ናይ ኮር ሰለስተ ተገዳዳሪ መብራቶም እንኳን ደሓን መጻኸይልና ለና ስልጣንና ቋንጣ ተንጠልጥለው አይቀሩም ይላሉ። ብዙ ጊዜ ቋንጣውንም ዘልዝሎ የሰቀለው አውርዶ ይበላዋል፣ ስልጣንንም ያወጣው እዚህ ይጥለዋል። ሰው ጠግቦ ካልበላ ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የዳዋ አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? ሚራክል ነው እኮ የሚባለው እድገት የሰዎችን ኑሮ እኮ አሻሽሎ ነው። እድገት ካለ የእያንዳንዱ ዜጋ ኑሮ መሻሻል አለበት። ኑሮን የዜጎችን ኑሮ ያላሻሻለ እድገት የቱ ጋ ነው ያለው? የምንገነባቸው ፎቆች፣ የምናለማቸው መናፈሻዎች፣ መዝናኛዎች ከሆኑ እሱ ለጥቂት ሰዎች ነው። ምናልባት ወደፊት ዓለማችን በዚህ የምትቀጥል ከሆነ የጥቂት ሰዎች መኖሪያ ብቻ ልትሆን ይችላል። ድሃ የሚባለው አካል ተጠራርጎ ሊወጣ ይችላል፣ ከምድርም ሊጠፋ ይችላል። በዚህ አይነት መልኩ የምንቀጥል ከሆነ ከዚህ አንጻር ይህ በኢኮኖሚው ረገድ እድገት ካለ ግድ ማየት አለብን። ነዳጅ ስም መጥቀስ አልፈልግም። አንድ ጉምቱ ፖለቲከኛ ከፋኖ ጋር ያለው ውጊያ ሲጀመር 6 ቀን አይፈጅም ነበር ያሉ። ዛሬ ኤርትራና ህዋት አብረው ተጃምለውብኛል፣ አብረው ግንባር ፈጥረዋል የሚባለው ነገር ትላንት ግንባር ፈጥረሃል አንተም ፌደራል መንግስት። የአማራ ክልል አሁን ሰላም ጤና ይስጥልን፣ እንደምን አላችሁ? አዳዲስ መረጃዎች አሁንም መውጣታቸው እንደቀጠሉ ነው። መጀመሪያ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳይረሳ፣ እንዲሁም ቪዲዮ ለሁሉ እንዲዳረስ ላይክ በማድረግ ጀምሩ። የቀድሞ የኢዜማ ጸሐፊ አቶ አበበ አካሉና እንዲሁም አሁኑ የፖለቲከኛና ተንታኝ እንዲሁም መንግስትን በተለያየ አቅጣጫ የሚተቸው ይህ ጉምቱ ፖለቲከኛ ዛሬ ሐምሌ 28 ቀን 2018 ዓ.ም በፌደራል ፖሊስ ቁጥጥር ስር መዋሉ ቤተሰቦቹና የዓይን እማኞች ለምንጮች ዘግበዋል። በአሁኑ ሰዓት በሜክሲኮ አካባቢ የሚገኘው የፌደራል ፖሊስ የታሰሩ እኚህ ጉምቱ ፖለቲከኛ መንግስት ለምን እንዳሰራቸውና እስካሁን የታሰሩበትና የተጠረጠሩበት ምክንያት ምን እንደሆነ የታወቀ ነገር የለም። ሁለተኛው መረጃ የህወሓት ሰራዊት ወደ ራያ እንዲንቀሳቀስ ትዕዛዝ መሰጠቱ ተሰምቷል። ይህ ከዚህ በፊት በአፋርና በወልቃይት እንዲሁም ጦሩ ሲያስጠጋ የነበረው የህወሓት ሰራዊት አሁን ደግሞ ወደ ራያ በኩል እና ወደ ወሎ አቅጣጫ ሰራዊቱ እያስጠጋ እንደሆነ ተሰምቷል። ይህንም ደግሞ የሰሙ ሰዎች ከወዲሁ በዚህ ክረምት መጨረሻ ላይ ገና ካሁኑ ጦርነቱ እንዳይቀሰቀስና ሀገሪቱ ወደ ለየላት ብጥብጥ እንዳትወጣ ከወዲሁ ተሰግቷል። እናንተ ማሳብ አስተያየታችሁ አስቀምጡ። እንዲህ አይነትና ፈጣንና ወቅታዊ መረጃ እንዲደርሷችሁ ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ተሎላም አንድ ያን ወር ደሞዝ ማለቀም አልበላችሁ እናንተን አልበላም። ይኸው እሱ ጠይቀው እና መቀየሪያ ሚሊተሪ የላችሁም? ምንም አልተሰጠንም። ተሎላይ የላችሁም? ጫማ ቀያሪም የለ? እሱ የለበሳችሁት ነው? አይዟችሁ በቃ እንግዲህ እዛ ጃኬት ነው ደም በደም ነው እዛ ነው ታውቁ። የሰው በሰው እንደዚህ እየተጨፈረ መከላከያ ሰራዊቱ ለአገር ዋልታና መከታ የሚሆን መከላከያ ሰራዊት በቅርበት የሚደረግ ውጊያ ላይ ሲያልቅና ሲንከራተት ስናይ ታያለሽ። ፌስቡክ ላይ ኢታማጆር ሹሙ ፋኖ ወዮልሽ መሳሪያ ደበቅሽውን ብቅ ብቅ እያደረግሽ ነው ብታስረክብ ይሻላል። ዛሬ በሚዲያ መልእክት ነው የሚያስረክቡን። ማን ሞኛ ያለ እጁ ላይ ያለው ነገር የሚያስረክብሽ ተነስቶ ትጥቅ ይፍታ የህወሓት ቡድን ሲባል ትጥቅ ፈቷል ብለው ወንጋራና ወልጋዳ መትረየስና አሮጌ ክላሽ አሳይተውን በኢትዮጵያ ቴሌቪዥን ተፈቷል። ህግ ቢኖር ፍትህ ቢኖር ኢትዮጵያ ውስጥ አንዱም ተጠያቂዎች እኮ ነጌታቸውና ጻድቃን ነበሩ። አብረው ከ600,000 በላይ ልጆች እንዳለቁ ታውቂያለሽ። በዚህ ጦርነት የዓለም አቀፍ ገለልተኛ አካላት ከግማሽ ሚሊዮን በላይ ሰው ገብረች። በዚህ ደረጃ ደግሞ ዛሬ እከሌ ስልጣን እዚህ ናይ ኮር ሰለስተ ተገዳዳሪ መብራቶም እንኳን ደሓን መጻኸይልና ለና ካሎት አጋጅና እውን ካብ ኮር ክልተ ናይ ኮር ኮማንድ አባላት ከምኡውን ናይ ክፍለ ሰራዊት ኮማንድ አባላት ከምኡውን መላእ ተጋደልቲ ትግራይ አታ ጅግና ተጋዳላይ ትግራይ እንኳን ኣብዚ መድረኽ እዚ እንኳን ኣብዚ ፕሮግራም እዚ እንኳን ብሰላም መጻኸ ክንብል ንደሊ። ቀጻላይ ፕሮግራምና ዝኸውን